ይህ አዋዜ ሰበር ነው። የኢራን እስላማዊ አብዮት ዘብ ኮር የባህር ኃይል ከፍተኛ አመራሮች በሙሉ ተገደሉ። የእስራኤል መከላከያ ኃይል አይዲኤፍ እንደገለጸው ዋናውን የእስላማዊ ዘቡ ባህር ኃይል አዛዥ አሊ ሬዛ ታንግሱሪን ይጨምራል። እና አዛዡ ታንግሲሪ ከከፍተኛ መኮንኖቻቸው ጋር ሆነው ባንዳር አባስ በሚባለው የኢራን የወደብ ከተማ የባህር ኃይል ቅጥር ግቢው ስብሰባ ተቀምጠው ነበረ። በሕይወት የወጣ የለም። ከዋና አዛዡ ጋር ለስብሰባ በተቀመጡበት ያለቁት የእስላማዊ ዘቡ ባህር ኃይል ዋና የስለላ ኃላፊ ብሄናም ሬዛኤምም ናቸው ብለዋል። የሌሎች አዛዦች ስም አልተገለጸም። ታንጊሲሪ ላለፉት 8 ዓመታት ባህር ኃይሉን መርተዋል። ኢራን በሆርሙዝ ሰርጥ የጣለችውን ሸምቀቆ የቋጠሩትም እሳቸው ናቸው ብለዋል። በጭራሽ ያልተጠበቀ ለማለት አይቻልም። ኢሳያስ ያው የዚህ ጦርነት አካል ነው። ይሄ እንግዲህ ዲካፒቴሽን የሚባለው በእስራኤል በኩል ተደጋግሞ የተገለጸ ነው። በዋና አዛዦች ደረጃ፣ በሁለተኛ ደረጃ አዛዦች ደረጃ፣ እነሱን በሚተኩት አዛዦች ደረጃ ብቻ ሳይሆን በተዋረድ እስከ ሻለቃና ጋንታ አዛዦች ድረስ በመውረድ በአጠቃላይ የኢራን ወታደራዊ ተጋድሎ እንዲበታተን፣ ቅንጅት እንዲያጣ እና በዚህም የተነሳ የመዋጋት አቅሙን በመሳሪያ በአዛዥና በታዛዥ መካከል ሊኖር የሚገባውን ቁጥጥር እንዲያጣ ማድረግ የውጊያው ስትራቴጂ መሆኑ ታውቆ ይህንን እያደረገች ነው ያለችው እስራኤል። እና እንግዲህ ካሁንም እንደምንሰማው ዜና ባንዳር አባስ በሚባለው የወደብ ከተማ አጌን እነዚህ የኢራን እንግዲህ ኢራን 2 ባህር ኃይል ነው ያላት። የኢራን ጦር አደረጃጀት 3 አይነት ነው። በነገራችን ላይ ኢሳያስ ከላይ ያለው ይሄ እስላማዊ ዘብ ኮሩ ነው። ሌላው ደግሞ መደበኛው ጦር አለ። መደበኛ ሰራዊት አላት እና የመደበኛው ሰራዊት አካል የሆነ ባህር ኃይል አላት እና ሚናዎች አሉት የሚሰራቸው። ነገር ግን በእነዚህ ላይ ለብቻው እስላማዊ ኮሩ ይሄ የሚሳኤል ምርቱ፣ የሚሳኤል ምርምሩ፣ የህዋ ምርምሩ፣ የሰርጓጅ ጋር በተያያዘ እነዚህ በብዛት በቴክኖሎጂ የታገዘ በኢራናውያን ህይወት ሁሉም ውስጥ ያለ ትልቅ ፓወርፉል አካል ነው ይሄ የአብዮታዊ ዘቡ። ስለዚህ ዋናው መሪ ነው እና አሁን እንግዲህ ለምሳሌ ሆርሙዝ ሰርጥ ትልቁ የኢራን ስትራቴጂ ነው። ኢራን እስራኤልና አሜሪካንን ገትራ የያዘችበት ወይም በዚህ ጦርነት ውስጥ እነዚህ 2 ኃያላን ሀገሮች ባላቸው ኃይል ፈጣን ድል የሚጠብቁ ቢሆንም ያንን ድል በማራዘምና ከእሷ ጋር ከአካባቢ ባለፈ ዓለምን ሁሉ የኢኮኖሚ ጫና ውስጥ በመጨመር ዶናልድ ትራምፕን ራሱ የፈላ ዘይት ላይ የማቆም ስትራቴጂዋ መሰረቱ ማነቆ ሆርሙዝ ሰርጥ ነው። ገብቷል። ይሄ ስትራቴጂ ይፈልጋል። ይሄ አመራር ይጠይቃል እና ይሄ ጄኔራል ይፈልጋል እና ይሄንን የሚመሩ የሚያቀናጁ ሰው ናቸው እንዳለ ማለት ትችላለህ። የሊደርሽፑ ነው የሚለው እና ሊደርሽፑ በባንዳር አባስ በምትባለው የወደብ ከተማ ጽህፈት ቤቱ ያው እንግዲህ ይሄ የፈረደበት አንደርግራውንድ የምትለው ነገር ይኖራል። በተወሰነ ደረጃ መከላከል ያስችለናል የምትለው አይ ቲንክ እንደዚህ አይነት ነገር ነው እና በአንድ ቦታ በተመሳሳይ ሰዓት በአንድ ጊዜ የባህር ኃይል አመራሩን ማጣት በጣም ከባድ ነው ኢሳያስ። እና ይሄ ነው የደረሰባት ኢራን። አሁን ከዜናው እንደምንሰማው ዓለም ኢራን እጅግ በጣም ጠንካራ ሀገር ናት።
ከምታመርታቸው መሳሪያዎች አንጻር ስንመለከት ሚሳኤሎቹ ራሳቸው ቀላል አይደሉም። በነዳጅ ሀብትም ደግሞ የበለጸገች ነች። በሌላ መልኩ ደግሞ ስንመለከት ከሌላው አረብ ሀገራት በተለየ መልኩ ለጦርነት በከፍተኛ ሁኔታ እየተዘጋጀች ያለች ሀገር ናት። አሁንም በዚህ በጦርነት ውስጥ ነው ያለችው። ግን የስለላ መዋቅሯ እንዴት ቢላላ ነው? ወይስ የእስራኤላውያኖች የስለላ ጥንካሬ ነው እዚህ ላይ የምናየው? እስቲ እንደው ስለ ቪፐር እናንሳ ብንል አሁንስ ኢራኖች እየተሰለሉ ያሉት በምን አይነት መንገድ ነው? ምክንያቱም እነዚህ ታላላቅ ሰዎች በቀላሉ የእስራኤል ኢላማ ሊሆኑ የቻሉት ምን አይነት የስለላ መንገድ ቢኬድ ነው? እንደው ከእስራኤል ካሁን ቀደም ከተጠቀመችባቸው የስለላ ሂደቶች አንጻር በማነጻጸር ልታስቀምጥልኝ ከቻልክ ብዬ ነው። እኔ ማለት የምችለውን ወይም ማለት የሚቻለው ይሄ ጦርነት ዛሬ አልተጀመረም ነው። ይሄ ጦርነት ዛሬ አልተጀመረም። ቴክኒካሊ እነዚህ ሁለት ሀገሮች ላለፉት 2 እና 3 አስርት ዓመታት ውጊያ ላይ ነው ያሉት። ቢያንስ ላለፉት 2 አስርት ዓመታት እና በዚህ ጊዜ ውስጥ በእስራኤል በኩል ያሉት መሪ ኔታንያሁ ናቸው። በኢራን በኩል ያሉት መሪ ደግሞ አሊ ካሚኒ ናቸው፣ መንፈሳዊ መሪው ማለት ነው። እና ከእሳቸው ጋር ተያይዞ ሊደርሽፕ አለ፣ የፖለቲካ ሊደርሽፕ አለ፣ የሚሊተሪ እንደየክፍሉ አመራር አለው። ሁሉንም የኃይል ክፍሎች ደግሞ ጠምሮ የሚያዝ የኤታማዦር ሹም አለ። እንደዚህ ያለ ትሄዳለ። ምንድን ነው መታየት ያለበት? ኢራኖች ባለፉት 20 ዓመታት በኢራን ዙሪያ በእስራኤል ዙሪያ ይህንን የተጋትሮ ተራዳ የሚባለውን ኃይል ማቋቋም ችለዋል። ቀድሞ የተቋቋመም ቢሆን የበለጠ እንዲጠናከር ማድረግ ችለዋል። ብዙዎቹን እኔ እስከባቀው ድረስ በዘገባው እንዳየነው ብዙዎቹ ሐማስ ጭምር፣ ለምሳሌ ሐማስ ሮኬት ይሰራል፣ ሐማስ ሰው አልባ ይሰራል። ስለዚህ ብዙ አድርገዋል። እንደሱ በዚህ በኩል ስትመለከት ሄዝቦላ የሄድክ እንደሆነ ሚሳኤል ይሰራል፣ ኢንዲፔንደንትሊ ማለት ነው። ለምን? የቴክኖሎጂ ሽግግር በማድረግ ማለት ነው። እና በውስጡ ደግሞ የዚህ የእስላማዊ ዘቡ በሚሊተሪ ቴክኖሎጂ ውስጥ ያሉ በተለያየ ጊዜ ቦታው በመሄድ እነዛኞቹ ወደ ኢራን በመምጣት ብዙ ዝግጅቶች ተደርጓል። ለዚህ ነው በቀይ ባህር በኩል ሀውቲዎች ገትረው እንዲዙ ማድረግ የቻለችው። ሀውቲዎች እኮ ገትረው የሱኒ ግንባር የተባለውን ሳዑዲ አረቢያን፣ የተባበሩት አረብ ኤሚሬትስ፣ ባህሬን እና ግብፅ እነዚህን እኮ ጨምሮ ገትረው በመያዛቸው እኮ መጨረሻ ላይ ተሰላይተው ነው ያቆሙት። ያው በግልግል ቆመ ቢሆንም ማለት ነው። ስለዚህ ኢራኖች ላለፉት 20 ዓመታት ኢላማ አድርገው የሄዱት እስራኤልን ከበባ ውስጥ ማስቀመጥ ነው። ስለዚህ ቀላል ስራ አልሰሩም እነሱ። በዚህ በኩል በቢሊዮን ዶላሮች እያወጡ ቴክኖሎጂ ሽግግር የማት ነገር አድርገዋል።